ሰላም ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ሰኞ ግንቦት 18 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉም በአክብሮት እንጠይቃለን። ኤርትራውያን ለአርነታቸው ዋጋ መክፈል እንዳለባቸው ተነገረ። ኤርትራውያን ለሀገራቸው ነጻነት ከ1961 እስከ 1991 ድረስ ዋጋ እንደከፈሉ ለአርነታቸውም ዋጋ መክፈል እንዳለባቸው በኢትዮጵያ የሚገኙ ኤርትራውያን ታጋዮችና ፖለቲከኞች ተናገሩ። የኤርትራ ሕዝብ ላለፉት 35 ዓመታት በጨቋኙ የአምባገነኑ የኢሳያስ ስርዓት እየተሰቃየ መሆኑን በመጥቀስ አገሩን አርነት እንድትጎናጸፍ በሁሉም የዓለም አቅጣጫ የሚገኝ ኤርትራዊ ዜጋ የበኩሉን መወጣት እንዳለበት ለኢርሳት በሰጡት አስተያየት ገለጹ። በደቡብ ሊባኖስ በ10 ሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። እስራኤል ጥቃት መሰንዘር መቀጠሏ የተኩስ አቁም ስምምነቱ ዘላቂነት ላይ ጥያቄ አስነስቷል። እስራኤል በስምምነትና በውል የማትገዛ ሀገር መሆኗን በርካታ ተንታኞችና ምሁራን ሲገልጹ ይታያል። የኢራኑ መገናኛ ብዙሃን ታስኒም እንደዘገበው የፓኪስታን የሀገር ውስጥ ሚኒስቴር ለ2 ቀናት ይፋዊ የሥራ ጉብኝት ቅዳሜ ቴህራን መግባታቸው ዘግበዋል። የጉዞ ዓላማ ንግግሮች እንዲካሄዱ ማመቻቸትና ቀጠናዊ ሰላም ማስፈን መሆኑ ተገልጿል። የፊፋ ዋና ጸሐፊ ከኢራን የእግር ኳስ ፌዴሬሽን ጋር ጥሩና ገንቢ ውይይት አድርገናል አሉ። ኃላፊው የእግር ኳስ ቡድኑ ጋር በቅርበት እየሰራን ነው ማለታቸው ዘገባው ያመለክታል። በዓለም ዋንጫ ልናስተናግዳቸው ጓግተናል ብለዋል። የኢራን እግር ኳስ ተጫዋቾች ቪዛን በተመለከተ ዝርዝር ምላሽ ከመስጠት ቢቆጠቡም አስተዳደራዊ ጉዳዮችን በሚመለከት ያደረጉት ውይይት አዎንታዊ ውጤት እንዳሳየ መጠቆማቸው ዘገባው አክሎ ያስረዳል። የኢራን ጦርነት ሳይጀመር በፊት የተሰማራው ግዙፉ መርከብ ዩኤስኤስ ጀራልድ አር ፎርድ አሜሪካ ከቬትናም ጦርነት በኋላ ለረጅም ጊዜ ተልዕኮ የሰጠችው የጦር መሳሪያ ነው። የአሜሪካ የመከላከያ ሚኒስቴር ፒት ሄግሴት የጦር መርከቡን ለመቀበል ቨርጂኒያ ገብተዋል። ትራምፕ ከቻይናው ፕሬዝዳንት ጋር በቤጂንግ ለ2 ቀናት ከተወያዩ በኋላ የታይዋንን ነጻነት በተመለከተ ምንም ማረጋገጫ እንዳልሰጡ ተናግረዋል። ቻይና ታይዋንን የግዛቷ አካል አድርጋ ትቆጥራለች። ታይዋንን በኃይል ልትጠቀልል የምትችልበት እድል እንዳለም ይታመናል። በባህረ ሰላጤው በኢራን ላይ ጦርነት ከተከፈተ በኋላ ዋነኛው የነዳጅ መተላለፊያ የሆርሙዝ ወሽመጥ በመዘጋቱ በኃይል አቅርቦት ላይ ቀውስ ተፈጥሯል። ይህንን ተከትሎ ደግሞ ጋብ ብሎ የነበረው የሶማሊያ የባህር ላይ ወንበዴዎች በመርከብ ላይ የሚፈጽሙት እገታ አገርሽቷል። ይህም በሌላኛው የባህር መተላለፊያ ቀይ ባህር መግቢያ ላይ እየተከሰተ ያለው የባህር ላይ ውንብድና ከፍተኛ ስጋትን ፈጥሯል። በዛሬው የዓለም ዜና የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት ዓለም አቀፍ የአስቸኳይ ጊዜ አዋጅ ማወጁን ተከትሎ ዓለምን እያናጋ ይገኛል። አዋጁን ተከትሎም የተለያዩ ሀገሮች ቅድመ ጥንቃቄና ዝግጁነት እያደረጉ መሆናቸው ዘገባዎች አመላክተዋል። በመካከለኛው ምስራቅ የተሰማሩ የእንግሊዝ ተዋጊ ጄቶች የኢራን ድሮኖችን ማምከን የሚችሉበት አዲስ ሚሳኤል ሊገጠምላቸው ነው። የሚገጠምላቸው ሚሳኤል በአነስተኛ ገንዘብ የኢራንን ድሮኖች ለማክሸፍ እንደሚውል ተገልጿል። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ብለው ዝተዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ዋናው ነገር ጊዜ ነው ብለዋል። በናይጄሪያ ወታደራዊ ትምህርት ቤት ላይ በተፈጸመ የአክራሪዎች ጥቃት 17 የፖሊስ ሰልጣኞች መገደላቸውን የናይጄሪያ የጸጥታ ሁኔታ እየተባባሰ መምጣቱን እየተነገረ ይገኛል። በተባበሩት አረብ ኤሚሬትስ የኒውክሌር ማዕከል ተፈጸመ በተባለ የድሮን ጥቃት በማዕከሉ ምንም አይነት ጉዳት አለመድረሱን ዘገባዎች አመላክተዋል። በጥቃቱ ምክንያት ኤሚሬትስ ቅሬታ እንደተሰማት ብትገልጽም ከአሁን በፊት ለተፈጸሙ ጥቃቶች ከወደ ኢራን የቃጣ በመሆኑ እርምጃ ልትወስድ መሆኗን እየዛተች መቆየቷ ይታወቃል። አሜሪካ ለኢራን የድርድር ሐሳብ በሰጠችው ምላሽ ላይ ምንም አይነት ተጨባጭ የስምምነት ሐሳብ የለውም ሲሉ የኢራን መገናኛ አውታሮች እየዘገቡ ናቸው። የሰሜን ኮሪያ የሴቶች የእግር ኳስ ቡድን
በደቡብ ኮሪያ ጉብኝት ማድረጉ ትልቅ መነጋገሪያ ሆኖ ይገኛል። ሁለቱም ሀገሮች ከጦርነትና የፕሮፓጋንዳ ዘመቻ ሳይወጡ ለረጅም ዓመታት በመቆየታቸውና ጦር ለመማዘዝ ተቃርበዋል በሚባልበት ወቅት የስፖርተኞቹ ጉዞ እንደ ጥሩ ምሳሌ ሊታይ እንደሚችል ተንታኞች ይገልጻሉ። ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።